እንዳለቃ ሳይሆን እንደ እናት ነበርሽ ለኔ። ለሁሉም ነገር በጣም አመሰግናለሁ። ዳጊ፣ አንተም ለኔ በጣም መልካም ሰው ነበርክ። በጣም ተናፍቀኛለህ። ፈጣሪ ከፈቀደ እንገናኛለን። በጣም አመሰግናለሁ። ሁሉንም ፋይሎች ልክልሃለሁ። አንተ ብቻ ብሩን አስገባልኝ። ለሱ አታስቢ። ብቻ ፋይሎቹ ትክክለኛ ይሁኑ እንጂ የፈለግሽውን ያህል ብር አሁን አስገባልሻለሁ። እሺ፣ አሁን አስገባልሃለሁ። ብሌን ያላሰበችው ነገር ገጠማት። ይሄ ደግሞ የሆነው በድንገት እየሰማችው ወሬ ከስራ እስከ መባረር ድረስ አድርሷታል። ቃል እንግዲህ ለጓደኛዋ አብራት አደግ ለሆነችው ጓደኛዋ ሚስጥሯን ስትናገር ብሌን ፈልጋና አስባበት ባይሆንም የሰማችው ሚስጥር ግን እሷን ከስራ እስከ ማፈናቀል ድረስ አድርሷታል። ይሄ ሚስጥር እንግዲህ እሷ መስማትን ፈልጋ አስባበት ሳይሆን በድንገት ለነሱ የእጅ ውሃ ስታመጣ የሰማችው ሚስጥር ነበረ። ይሄ ሚስጥር በመስማቷም ወደ ክላሷ ገብታ ክላሷን ዘግታ ሰላምን እንዴት ማዳን እንዳለባት ነበረ እያሰበች ያለችው። ነገር ግን ለእሷ ደግሞ ከዛ ቤት እንዴት እንደምትወጣ ቃል መውጣት እንዳለባት እንደዚሁም ደግሞ ሳሚ ብሌንን ከዛ ቤት እንዴት ፈንቅለን ማውጣት እንዳለብን የሚል ሀሳባቸውን እነሱ ጨርሰዋል። እሷ ደግሞ ለብቻ የምታስበው የነበረው የሰላምን ሕይወት እንዴት አድርጌ ይታደጋለው፣ እንዴት አድርጌ ከዛ ላወጣት እችላለሁ፣ እንዴት ነው ስለ ቃል የምነግራት፣ ቃል አሁን እኔ ዝም ካልኩኝ ልትገላት ትችላለች፣ ምንድነው ማድረግ ያለብኝ? አምላኬ ሆይ እትዬ እንዳይሞቱ የሆነ ነገር አድርግ እያለች እንግዲህ ፈጣሪዋንም እየተማጸነች ነበር። ነገር ግን እዛ ቤት እንግዲህ ላትቆይ አንድ ቀንም እንኳን ላታደር ያንን ሚስጥር ከሰማችበት ሰዓት ጀምሮ ቤት ለቃ እንድትወጣ ሆናለች ማለት ነው። ይሄ ሁሉ ደግሞ የሆነው በቃል አማካኝነት ነው። ቃል እንግዲህ ሚስጥሯን ስትናገር ጓደኛ ብላ ነበር የተናገረችው። ጓደኛዋ ደግሞ አብራት ያደገችው ጎዳና ላይ አብራ የኖረችው ነኝ። ጓደኛዋ ደግሞ በቃል ቀንታባታለች ማለት ነው። የሰማችውን ሚስጥር እንግዲህ እንዳትናገር ነበረ ቃል አንገቷን አንቃ አስፈራራት የነበረው። ቢሆንም ግን የቃል ጓደኛ ሄለን አንደኛ እዛ ቤት ጓደኛዋ በመግባቷ ቀንታባታለች። እንደዚህ አይነት ህይወት በመኖሯ ያችኛዋ የጎዳና ህይወት እየኖረች እችኛዋ ደግሞ ለዛውም በማጭበርበር የተደላደለ ህይወት መኖሯን ስታውቅ የሆነ ግራ በመጋባት የቅናት ስሜት ተሰምቷታል። በመደመም ነበረ ስታዳምጣት የነበረው። እቺ ያየሻት አሮጊት 10 ዓመት ለፍታ አረብ ሀገር ያመጣችው ገንዘብ አለ እያለች ስትናገር ዝም ብላ ስትሰማት ነበረ ሚስጥሯን ማለት ነው። ቃል እንግዲህ እዚህ ጋር ትልቅ ስህተት የሰራችው ጓደኛዬ ናት ብላት ላሰበችው ሰው ሚስጥሯን መናገሯ ይሄ በጣም ትልቅ ስህተት ነው። ለሰላም ደግሞ ጥሩ ነው። አንዳንዴ እውነት በራሱ ጊዜ ይወጣልና ውሸትን ደብቀው ሲያቆዩ ሚስጥር ነው ያለችው እውነት ወጥቶባታል። አሁን ከዚህ በኋላ የቃል ሚስጥር ሊሆን አይችልም ማለት ነው። አንደኛ ጓደኛዋ ሰምታለች። ጓደኛዋ ደግሞ እሰራልሻለሁ ከዚህ በኋላ እዚህ ቤት የምመጣው ያንቺን ሚስጥር ለመዘርገፍ ነው የምመጣው ብላለች ማለት ነው። እሷ እየሰማች ባይሆንም ከጀርባዋ ይሄንን ብላለች። እነሱ ትልቁ ችግራችን ነው ብለው ያሰቡት ብሌን ናት። ችግራችን ብሌን ናት። ብሌን ከዚህ ከከተማ ከወጣች ሰላምን የትም ልታገኛት አትችልም። ስለዚህ ሚስጥር አይባክንብንም፣ ሚስጥር አይወጣም ብለው ነው ያሰቡት። ነገር ግን ብሌን ሰምታ ዝም አትልም። አሁንም ስልክ ደውላም ቢሆን ይህንን ነገር መናገሯ አይቀርም። ሲቀጥል ደግሞ ሰላም የተለያዩ ምልክቶችን በቃል ላይ እየተመለከተች ነው የሚገኘው አሁን ላይ። ጓደኛዋ የመጣች ጊዜ እንግዲህ እኔ የቃል ወላጅ እናት ነኝ ብላ ስትተዋወቃት በመደንገጥ ሄለን አልሚስ ነው ያለችው። እንግዲህ የቃል እናት አልሚ እንደምትባል አባቷ ደግሞ አዱኛ እንደሚባል
አረጋግጣለች ማለት ነው ሰላም። በኃይሉም ደግሞ ምን ያህል አጭበርባሪ እንደሆነ እና አስመሳይ እንደሆነ ተረድታለች። ብዙ ነገሮችን ሰላም እስከምታረጋግጥ ነው እንጂ ዝም ያለችው ብዙ ነገሮችን እየተመለከተች ነው የምትገኘው። በኃይሉ እንግዲህ በገዛ እጁ ተዋርዷል። ብሌን ያልሰረቀችው ወርቅ እቺ ገረድ እቺ ሰራተኛ ናት ልትሰርቅ የምትችለው በማለት እንግዲህ እሷን ለማዋረድ ነበረ ከዚህ በፊት የወርቅ ስጦታ ከሰላም ሰርቆ የሰጣት። ብሌን ግን ስለነቃች እኔ ምናልባት የዋህ ልሆን እችላለሁ እንጂ ሞኝ አይደለውም በማለት እንግዲህ እሱ ያሰበውን ሴራ ቀድማ ስለነቃችበት ያደረገችው ምንድን ነው? ስጦታ ብላ የተሰጠችው ወርቅ አመሰግናለሁ በጣም ነው የሚያምረው ብላ ከተቀበለች በኋላ እሱ እህቱን የምሳ ግብዣ እንደጠራ ታውቃለች። ይህንን ለብሳ ወርቁን አድርጋ እንደምትወጣም ሲነገር ስለሰማች ያደረገችው ምንድን ነው? እሱን ለብሶ ሊወጣ ያለ ጃኬት ውስጥ ነው ያስቀመጠችለት። እንግዲህ እህቱ ወርቁን ለብሳ ትወጣለች ብሎ ነው የጠበቀው። ለብሰሽ ነይ እኔ የሰጠውሽ ስጦታ ነው፣ ይሄንን ወርቅ ማድረግ አለብሽ፣ እስካሁን አለ እንዴ ነበር ሲላት የነበረውና ይሄ ሁሉ ሴራ እንግዲህ ብሌንን ለማስወጣት ያደረገው ሴራ ነው ማለት ነው። ስትወጣ እንግዲህ ወርቁ ፈልጋ ስላላገኘችው ሰላም ዝም ብላን የወጣችው። ወርቁ ደግሞ ተሰርቋል። የሰረቀው ራሱ በኃይሉ ነው፣ የራሱ ሴራ ነው ማለት ነው። ይሄ እንዴ ሀብልሽስ የት አለ ለምን አላደረግሽውም ብሎ ነው እንግዲህ የጠየቃት። ቶሎ ብሎ አንገቷ ላይ አይቶና ስፈልገው አጣሁት፣ በቃ ላገኘው አልቻልኩኝም፣ ዝም ብለን እንደዚሁ እንሂድ፣ አለባበሴ ግን ያምራል አይደለ ስትለው ቆንጆ ሆነሻል የኔ እህት፣ ግን ሀብሉ የታል ነበር ሲላት የነበረው። ፈለግኩት አላገኘሁትም ነው የሰላም ምላሽ። ምክንያቱም ምንም እንትን አላለችም ወይ የሆነ ቦታ ልኬዋለሁ ብላ እንደዛ ነው ያሰበችው እንጂ የእሱን ያህል ሆት አልሆነችም። እሱ ግን አላማና እቅዱ ብሌንን ከዛ ቤት ለማስወጣት የብሌንን ስም ለማጥፋት ስለሆነ እቺ ገረድ እቺ ሰራተኛ ወስዳ ሊሆን ይችላል፣ ሌላ ማን ሊወስድ ይችላል ነበረ ሲል የነበረው ከዚህ በፊት እንደተመለከት ነው ማለት ነው። እረ ብሌን እንደዚህ አታረግም፣ እሷ እንደዚህ የምታረግ ልጅ አይደለችም ነበር ስትል የነበረው በእርጋታ ሰላም ማለት ነው። ብሌንን እንግዲህ በጣም ታውቃታለች። ፍላሽም ሰርቃለች ከዚህ በፊት፣ አሁን ደግሞ ወርቅሽን ወስዳ ነው። እቺን ገረድ እኔ ለፖሊስ አንጠልጥዬ እሰጣለሁ ነበር ሲል የነበረው ማለት ነው። ፍላሽ ከዚህ በፊት የሰረቀች ሰርቅ ያለው ያለችው የዳግምን ስም እንዳይጠፋ እሱን ለመታደግ ነው። ዳግም ደግሞ ፍላሹን ሲሰርቅ በዓይኗን ያየችው እናቴን እንዳገኝ ይረዳኛል ለትዬ አትናገሪ ስላላት እሱን ለመተባበር ነው ዝም ያለችው እንጂ እሷ ሌባ ሆና አይደለም። ሰዎችን ለመርዳት ብላ ግን የራሷ ስም እንዲጠፋ አድርጋለች። በኋላ ላይ ግን ያው እውነቱ ወጥቷል ማለት ነው። ዳግም እኔ ነኝ የሰረኩት በማለት ተናግሯል። ወርቁ እሷ ጋር ነው ሊኖር የሚችለው በማለት እንግዲህ እሷ ክላስ ነበረ ሲሮጥ ሄደው ማለት ነው። ተዋረድ ያለው ሰውዬ ማለት ነው። ክፍሏ ሄዶ እንግዲህ የት ነው ያደረግሽው ወርቁን የት ነው ያደረግሽው በማለት በጥፊ ውላ መቷታል። ሲፈትሽ ልብሷ ውስጥ አንዲት ወርቅም አልተገኘም። ወዲያ ወዲህ ልብሷን እየጎተተ ከፌስታል እያራገፈ እንግዲህ ጃኬቱንም እሷ ፍራሽ ላይ ወርውሮስ ነበረና በዛን ሰዓት እንግዲህ በመደመም ነበረ ቆማ ስትመለከት የነበረው ብሌን። ይሄ ነው እንዴ ነው ያለችው። ከጃኬት ውስጥ እንግዲህ ጃኬቱ ሲወረወር ሀብሉ ወጥቷልና ጭራሽ ይሄ ነው እንዴ ትይኛለሽ እኔን ትጠይቅኛለሽ ይላል። አሁንም ጥፋቱን አላመነም። ሰላም ግን እሱ ጃኬት ኪስ ውስጥ በግማሽ በኩል እንደወጣ ተመልክታ እንግዲህ በጣም ነው ያፈጠጠችበት። የሰላምን መቀየር ሲያይ እንግዲህ በኃይሉም በጣም ደንግጦ ይሄ ሴራ ነው፣ እኔ እናንቺን ለማጣላት ያደረገችው ሴራ ነው እንጂ በፍጹም ይሄ ሊሆን አይችልም፣ እመኝኝ ሰላም ነበር ሲል የነበረው። አይንክን ላይ አልችልም፣ ወንድሜ አይደለህም፣ ከዚህ እንድትወጣ ፈልጋለሁ በማለት እንግዲህ አስወጥተዋለች። ይሄ ለአንዲት ገረድ ብለሽ ወንድምሽን እንዴት ትናገሪያለሽ ነበር ሲል የነበረው። ግን ገረድ ብትሆንም ብሌን ግን አሸንፈዋለች ማለት ነው። አንዳንዴ ሀብት ስላለ አይምሮ ከሌለ ምንም አይሰራም። ብሌን የተጠቀመችው አይምሮዋን ነው ማለት ነው። ራሷን ለመከላከል ብላ ይሄንን አደርጋለች። ምክንያቱም እሱ ቀድሞ ያዘጋጀላትን ሴራ ተመልክታለች። ይሄ ደግሞ ራሷን ለመከላከል ያደረገችው ነው እና ይገባዋል። በኃይሉ አዋርደዋለች። ለእሷ ያቀመሳትን ጥፊ እሱን በእህቱ ጥፊውን ቀምሶ ወጥቷል ማለት ነው። እና ይህን ሁሉ ነገር ስለምታቅ ሰላም እያንዳንዱን ነገር እየተረዳች ስለሆነ
ሄለን እዛ ቤት መታ እንግዲህ የሆነ ነገር ልታወራ ስትፈልግ ሚጣ እኮ ምናምን በቃ ሚጣ ነው የምትባለው ቃል ራሱ እዚህ ነው እንግዲህ ቃል የተባለችው። ይሄ ደግሞ ለማጭበርበር እንዲመቻት ነው። ትቆነጥጣታለች፣ እንድታወራ አትፈቅድላትም። በስተመጨረሻ እንግዲህ ስትወጣላት ነው ሚስት ሰላም ጥላቸው ተጫወቱ ብላ ስትወጣ ነው እንግዲህ ሚስጥር ብላ የተናገረችው። ሚስጥሩ ደግሞ እንግዲህ ከዚህ በኋላ አንዴ ከቃል ወጥቷል። ሚስጥር ሆኖ ሊቆይ አይችልም። አሁን ላይ ቃል የምትጋለጥበት ጊዜ ነው ማለት ነው። ብሌንን ከዛ ቤት አስወጥተናል። ከዚህ በኋላ ብሌን ችግራችን አትሆንም ነው የነሱ። አሁን ደግሞ ያችኛዋ ትናገራለች፣ እሰራልሻለሁ ብላለች። ፎክራባት ነው የወጣችው። ብሌንም ቢሆን አርፋ አትቀመጥም፣ ትናገራለች። ምክንያቱም ሰላምን በጣም ነው የምትወዳት። ከቤት እንኳን ስትወጣ እትዬ በጣም ነው የማመሰግነው፣ ያለብኝን ገንዘብ ሰርቼ እሰጥሻለሁ፣ ከዚህ በኋላ የሰው ቤት ሰራተኛ መሆን አልፈልግም ብላ ነው የወጣችው። ይህንን ያደረገችው እንግዲህ ላሳዳጊ እናቷ ብላ ነው እንጂ ሰላምን ጠልታ አይደለም። ይሄንን አድርጊ ያላት ደግሞ ሲሳይ ነው። እሷ ለእናቷ ብላ ነው ሰው ቤት ስራ የገባችው፣ እናቷን ለማገዝ። እናቴ የሆነ ነገር እንድትሆንብኝ አልፈልግም፣ ዋጋ ከፍላ ነው ያሳደገችኝ፣ እኔ ደርሼ ሳላሳርፋት የሆነ ነገር እንድትሆን አልፈልግም ብላ እንግዲህ ታግታለች የተባለውን ስትሰማ እንኳን በጣም እያለቀሰች ነበረ። ምንም እንድትሆንብኝ አልፈልግም፣ እናቴ ለእኔ ዋጋ ከፍላለች፣ ላሳርፋት ይገባል በማለት ስቅስቅ ብላ ስታለቅስ ነበረ። ዳግምም እንግዲህ እዚህ ጋር እናቱን አግቷል። የብሌንን አሳዳጊ እናት ያገተው እሱም እናቱ ናት፣ አላወቀም። ዳግም ያው ትልቅ ስህተት ሰርቷል። ቆፍጠን ብሎ የሆነ መፍትሄ መፈለግ ሲገባው የብሌን አሳዳጊ እናትን ብትሆን ማገት አልነበረበትም። ያው ላንቺ ብዬ ነው ለብሌን ብዬ ነው እንደዛ ቢልም አሁን ላይ ማንም ሊያምነው አይችልም። ሰውን አግቶ ላንቺ ብዬ ነው አሳማኝ ምክንያት አይደለም። የብሌን አሳዳጊ እናት ለካ ቤቴ ድረስ የመጣከው ልትሰልለኝ ነበረ፣ አንተ አጭበርባሪ፣ አንተ አስመሳይ፣ እንዴት እንደዚህ ታረጋለክ? እኔ እኮ ከልጄ ጋር ሳይክ ልጄ ጥሩ ሰው አገኘች ብዬ ደስ ብሎ ነበረ፣ ለካ አንተ እኔ ልትሰልል ነው የመጣከው በማለት እንግዲህ በጣም ተናዳበታለች ማለት ነው። እሱ ግን የብሌን እናት እመኑኝ፣ እኔ እርሱን ለመርዳት ነው፣ እርሱን ለማገዝ ነው፣ እንዳይገሉት ብዬ ነው አለ። ግን ለመልካም ነገርም ቢሆን ያደረገው ማገት አልነበረበትም። የብሌን እናት አሁን ሞታ ነበር፣ ለትንሽ ነው የዳነችው። ምክንያቱም አስማ አለባት፣ ታፈናለይ። በታፈነ ቤት ውስጥ እንግዲህ ስትቀመጥ ህይወቷ እንኳን ሊያልፍ ነበር። ያን ህይወቷ ቢያልፍ ኖሮ በጣም ጸጸቱን እንኳን አይችለውም ነበረ። የሞተች መስሎት እንደውም የሆነ ሰዓት ላይ ቁጭ ብሎ እያለቀሰ ነበር። የብሌን እናት እባኮትን አይሞቱ፣ እባኮትን አይሞቱ እያለ ነው። እንደዛ እንደሆነች ሞታ ቢሆን ኖሮ ሁሉን እሱም እናቱን ለዘላለም ያጣል፣ ብሌንንም እናት ያሳጣታል። በጣም ነገሮችን አበላሽቶ ነበረና ዳጊ እውነቱን ቢጋፈጥ ነው የሚሻለው እንጂ ሊሸሽ አይገባም ብዬ አምናለሁ። እንደኔ እያደረገ ያለው ነገር ስህተት ነው። ሲቀጥል ብሌን እሱን በጣም ነው የምታምነው። ለሱ ብላ ዋሽታለች ከዚህ በፊት፣ ለሱ ብላ በጥፊም ተመታለች። ስለዚህ እሷን ማገዝ ከፈለገ ወይ ማሸሽ ነበር የነበረበት። አግቻለሁ ብሎ ቢያሸሽላት ራሱ ወይ ደግሞ ሚስጥር ከሚያደርግ ለብሌን እንኳን ነግሮ የሆነ መፍትሄ ቢፈልግ ቆፍጠን ብሎ የሆነ ውሳኔ ቢወስን የተሻለ ነው። በእርግጥ እነ በኃይሉ አደገኛ ሰዎች ናቸው። ምንም አደገኛም ቢሆኑም ደግሞ እሱም ወንድ እስከሆነ ድረስ የሆነ መፍትሄ መፈለግ ነበረበት እና የሰራው ስህተት በጣም መጥፎ ስህተት ነው የሰራው ማለት ነው ዳግም። እንደዚህም ሆኖ እንግዲህ እነሱ እያጭበረበሩት እየተጫወቱበት ነው እንጂ ከእናትህ እናገናኝሃለን ተብሎ ከዚህ በፊት ፍላሽ ሰርቆም ከእናቱ ሊገናኝ አልቻለም። ይልቁኑ ከባይሉ ጋር ነው ግብ ግብ ውስጥ እያስገቡት። ሲሳይም እየተጫወተበት እየቀለደበት ነው እንጂ ለሱ አስቦ አይደለም። እሱም የራሱን ቢዝነስ ነው እያስኬደ ያለው። በኃይሉ በእርግጥ አሁን ላይ ቃልም አትፋታውም። እንግዲህ መረጃ አውጥታበታለች። ለሱ ጠላቶች ለሆኑ ሰዎች መረጃ አሳልፋ ሰጥታለች። ስለዚህ በኃይሉም በጊዜ እንግዲህ መቀመቅ ይወርዳል። ሁሉም እንግዲህ ተንኮል ያሰቡት ሰዎች ምንም ነገር አይሳካላቸውም። በቅርቡ እንግዲህ እናትና ልጅ ይገናኛሉ ማለት ነው። በኃይሉ ከታሰረ የብሌን አሳዳጊ እናት ሰላምን እናቷን በስነ ስርዓት ታገናኛታለች ማለት ነው።
ሰላምም ደግሞ የቃልን ሚስጥር ትሰማለች። ከዛ በኋላ ልጇን መፈለግ ትጀምራለች። ልጇን መፈለግ ስትጀምር የራሷን ልጅ ታገኛለች እና እውነቱ ይወጣል። ሁሌም ቢሆን ተንኮል የሚሰሩ ሰዎች ይዘገያል እንጂ ይቆያል እንጂ ምንም ቢሆን እውነት ተደብቆ አይቀርም። ለጊዜው ሊመስል ይችላል፣ ግን መቼም ቢሆን እውነት ነው። በቃ የሆነ ሰዓት ላይ ሳይታሰብ ይወጣል። ስለዚህ እውነትን መከተል የተሻለ ነው። የክፉ መስመር የሚሄዱ ሰዎች ስኬታማ ሊሆኑ አይችሉም። የሰው ገንዘብ ያው የሰው ነው። በተቻለ የራስን ሰርቶ እግዚአብሔር ከባረከ የራስ ነው እንጂ የሰው ነው። ምንም አይነት ጥቅም የለውም። በጣም ነው ለሰው ገንዘብ ብለው እንደዚህ የሚያደርጉ ሰዎች ግን መጨረሻቸው ሊያምር አይችልም። የራሳቸውን እንኳን ሳይበሉ ነው የሚሞቱት ወይ ደግሞ የሚታሰሩት። ብቻ የሆነ ነገር ይገጥማቸዋልና ቀጣዩን ክፍል ወደ እናንተ እዚህ እስከምመጣ ቸር ሰንብቱ። ሀሳብና አስተያየታችሁን በኮሜንት አስቀምጡልን። አደራ እንግዲህ ይህን ይመስል ነበረ። በእርግጥ አደራ እውነቱ ለመናገር በጣም ከባድ ነው። አደራ መጠበቅ አለበት። በኃይሉ ግን በጣም ትልቅ ስህተትን ሰርቷል። ለዛውም እህቱን አጭበርብሯል ማለት ነው። ማንም ቢሆን አደራ ነው።